ኢትዮጵያ ውስጥ በቅጡ ያልተጨበጨበላቸው ጀግኖች ሹፌሮች ናቸው። በሆነ ባልሆነው እየተዋከበ በውሃ ቀጠነ እየተቀጣ አገልግሎት የሚሰጠውን የከተማ ሹፌር እናቆየው። በዚህ ዘመን የክፍለ ሀገር አቆራራጭ ሹፌርን የሚያክል ጀግና ያለ አይመስለኝም። ልጅ ሆነን በሬዲዮ ጠመዝማዛ መንገድ፣ ኮረብታ፣ ሽቅብ፣ ቁልቁለት፣ በረሃ አቋራጭ፣ ጋላቢ ዳገት የሚል ዘፈን እናዳምጥ ነበር። ይህ ዘፈን በተዘፈነበት ዘመን የሹፌሮች ዋናው ችግር የአገራችን መልክዓ ምድር ነበር። አልፎ አልፎ መንገድ ላይ አድብቶ የሚዘርፍ ሽፍታ ይኖራል። ግን የዚህን ዘመን አይነት መፈጠርን የሚያስጠላ የጎዳና ወንበድና ታይቶ የሚታወቅ አይመስለኝም። በዚህ አስቸጋሪ ሁኔታ ውስጥ የቤተሰባቸውን ሞሰብ እንጀራ ለማልበስ ከመኪና መሪ ጀርባ ለመቀመጥ የማያመነቱ ሹፌሮች ታሪክ ውለታቸውን ይክፈላቸው። ምስጋናዬ በደረቅ እንዳይሆን ይችን የቆየች ሹፌር ቀመስ ገጠመኝ ላካፍል። ከዕለታት አንድ ቀን ሾፌሩና አውታንቲው ወይም ረዳቱ ሲገሰግሱ ሽፍታ አስቆማቸው። ያላችሁን አካፍሉኝና ቀጥሉ የሚል ወፍራም ትዕዛዝ አስተላለፈላቸው። ሾፌሩ ባሻ ደሞዛችንን ለመቀበል ሳምንት ይቀረናል፣ ለዛሬ አስተምረህ ልቀቀን አለው። የዚያን ዘመን ሽፍታ የደም ጥማት አልነበረበትም። እሺ ቀልድ ንገሩኝና ለፉ። አውታንቲው ወደ ሹፌሩ እየጠቆመ እሱ ቀልድ የማይችል ለዛው ሙጥጥ ፍጡር ነው። እኔ በደናው ቀን ስቀልድ እንኳን ሰው የቆመ ሐውልት በሳቅ ጥላለሁ። አሁን ግን እንኳን ቀልድ የገዛ ስሜ ጠፍቶብኛል። ለዛሬ ማረንና በሚቀጥለው ከበበው ገዳን ጭነነው እንመጣለን ብሎ ተለማመጠው። ሽፍታው ይህንን ሰምቶ ጋቢናውን ከፈት አርጎ ሲያይ የሆነ ቋጠሮ ተመለከተ። ፌስታሉ ውስጥ ያለው ምንድን ነው? ቃሪያ ነው። ሽፍታው ቃሪያውን ሲቆጥረው 40 ፍሬ ሆነ። በሉ እኩል ተካፈሉና ብሉት። ሽፍታው ሁለቱ ምርኮኞቹ 20 ቃሪያ ተካፍለው ሲበሉ እያየ ራሱ በፈጠረው ሆረር ፊልም ከተዝናና በኋላ አሰናበታቸው። ሾፌርና ረዳቱ ከንፈራቸው ተቃጥሎ ፊታቸው ያልተሟሸ ምጣድ መስሎ እምባ የተቀላቀለ ንፍጥ እያዘነቡ ሲገሰግሱ መንገድ ዳር ያለ አንድ ምግብ ቤት ደረሱ። እንደ ገቡ እማማ 2 እርጎና 1 ሽሮ ፍትፍት ብለው ጮኹ። የምግብ ቤቱ ባለቤት አስተናጋጅነትም ደርበው ይሰራሉ። የታዘዘውን በፍጥነት አመጡላቸው። 2 ነድቶ አደሮች የሽሮ ፍትፍቱን አፈስ አፈስ አርገው የነደደ ምላሳቸውን ትንሽ እንዳበረዱ ሴትዮይቱ በሉ እንጂ ማባያ ቃሪያ ላምጣላችሁ እንዴ ከማለታቸው 2ቱ ሹፌሮች ሞሰቡን ገልብጠው የበሩ ጠርዝ እስኪገጫቸው ድረስ እየተደናበሩ ከወጡ በኋላ ቀነኒሳ በሚቀናበት ፍጥነት መንገዱን ፈጩት። ከብዙ መጠፋፋት በኋላ በቀደም ዕለት ከሙዝ ጋር ተገናኘን። ኖሮና ዕድሜ ለውጦታል። ተጫዋች የነበረው ሰውዬ ተነጫናጭና ተናዳፊ ሆኖ ቆየኝ። አሳዘነኝ። ገና እንደ ተገናኘን እንዴት ነው አልዘነጥሁም አልሁት በወፍራሙ ፈገግ ብዬ። ላለፉት 15 ዓመታት አንድ የቆዳ ጃኬት ለብሰህ ነው የማውቅህ። ከቻልህ ቀይረው፣ ካልቻልህ አስቀልመው ብሎ ለከፈኝ። የእግር ጉዞ ጋበዝኩትና ፒያሳ ስንደርስ አስፋልቱ ዳር ድንክዬ የመንገድ መብራት ተተክላ ተመለከትን። ይቺ ደግሞ ምንድናት ስለው የአብሪትል መታሰቢያ ሐውልት መሆን አለባት ሲል መለሰልኝ። ትንሽ እንደሄድን እኔ በአዲሱ የእግረኛ መንገድ ዳር የለመለመውን ሳር እያየሁ ማድነቅ ጀመርሁ።
አሁን ደግሞ በሳሩ ላይ የወተት ላም ቢያሰማሩበት ጥሩ ነው አለ ሙዝ። ሰው በእንጀራ ብቻ አይኖርም፣ ድሃ የአካባቢው ውበት አይወድለትም ያለህ ማን ነው ብዬ ሞገትኩት። እጁን በንቀት አወናጨፈና ለነገሩ አንተ የዘወትር ጎመን ተመጋቢ ስለሆንህ ሳር ግጣችሁ ደሩ ቢባል ሽግግሩ ብዙ የሚከብድ አይመስለኝም። 4 ኪሎ በስላሴ ትይዩ ባለው መንገድ ስንደርስ ሙዝ አንዲት አልፎ ያች ሴት አስቁሞ ጀነጀነ። ዓላማ አለኝ ብላ ፊትም ደረትም ነሳችው። ከ4 የመሬት መንቀጥቀጥና ከ2 የእርስ በርስ ጦርነት ለጥቂት ተርፈሽ ስለምን ዓላማ ነው የምታወሪው ሲላት ጥላው ሄደች። በመልስ ጉዞአችን ላይ ከቀበና ድልድይ ስር በሚገኘው ፓርክ ውስጥ ወጣት ፍቅረኛሞች ትከሻ ለትከሻ ተደጋግፈው ሲያጠኑ ተመለከትን። ሙዝ የድልድዩን አግዳሚ ተደግፎ ቁልቁል እያያቸው ይህንን መናፈሻ መፈሳፈሻ አደረጋችሁት አይደል ብሎ ቆሌያቸውን ገፈፈው። ሰፈር ስንደርስ ምግብ ቤት ገብተን ምሳ አዘዝን። ከፊት ለፊታችን አንድ የማውቀው የሰፈራችን ልጅ ቁጭ ብሎ ሻይ ይጠጣል። ሲያፈጥብን እንብላ ብዬ ጋበዝኩት። ልጁ ብዙ ሳይግደረደር ወንበር ስቦ ማዕዱ ላይ ተጣደ። እኔና ሙዝ እየበላን በአፍሪካ ቀንድ ዙሪያ ይከሰታል ስለተባለው የመሬት መሰንጠቅ መወያየት ጀመርን። ተጋባዡ የጥያን ድንጋይ የሚያክል ጉርሻ የዳጠውን ጉሮሮውን ብሎ ካጸዳ በኋላ የመሬት መሰንጠቁ የሚከሰት ከሆነ ኢትዮጵያ የባህር በር ብቻ ሳይሆን የባህር መስኮት ይኖራታል አለ። ይህን ሙዝ በንዴት እጅህን የሰነዘርከው አንሶህ ሐሳብ ትሰነዝር ጀመር፣ ተነስ። ከ4 ቀናት በፊት የመሬት መንቀጥቀጥ አገሬን ሲጎበኛት እኔ ወደ አዲስ አበባ ለመመለስ ሻንጣዬን እየሸካከፍኩ ነበር። ድንገት የጨሰ የቢዝነስ ሐሳብ ብልጭ አለልኝ። የድንኳን ሪል ስቴት መገንባት። የምድር መንፈራገጥ በዚህ ከቀጠለ አዲስ አበባና ተጎራባሽ ከተሞች ውስጥ ያሉ ነዋሪዎች ባለ ትልልቅ ፎቅ ሕንፃዎች ላይ የመኖር ፍላጎታቸው ይቀንሳል። ሟርቴን አፌ ላይ እንደ ሰም ያቅልጠው እንጂ በዚህ አያያዝ ፎቆች መኖሪያ መሆናቸው ቀርቶ መቀበሪያ እንዳይሆኑ ያሰጋል። ስለዚህ ሰዎች ቢደረመስ እንኳ ለክፉ በማይሰጥ የገለባ ጎጆ ውስጥ አለዚያም በድንኳን ውስጥ መኖርን መመረጣቸው አይቀርም። አባታችን አብርሃም አያሌ ዓመታት በድንኳን የኖረ ለዝብም ሆነ የከረረ ድሃ ስለነበር አይደለም። በዘመኑ ኢለን መስክን የሚቦንስ ቱጃር ነበር። አብርሽ በዳስ ውስጥ የተጠለለው ትልልቅ ሕንፃ የመገንባት ጥበብ ስላልተገለጠለት አልነበረም። ለባቤል የተገለጠ ጥበብ ለአብርሃም እንዴት ይጋረድበታል? አብርሃም በድንኳን የኖረው ከምሪቱ ባህሪ ስለገባው ነው። አብርሃም ሪል ስቴት የተባለ የድንኳን ሪል ስቴት ገነባለሁ፣ ሕዝቤ ከከዋክብት ርቆ ወደ ምድር ቀርቦ የሰላም እንቅልፍ ይተኛል። አለቀ። ከጥቂት ቀናት በኋላ የእንቅጥቅጡ ጉልበት እየጨመረ ሄደ። የቢዝነስ ሐሳቤን ትቼ በሕይወት ስለመቆየት ማሰብ ጀመርሁ። ትናንት ከበየነ ጋር ዲሲ ውስጥ እየተራመድን ስጋቴን አዋየሁት። ወደ አገሬ ለመመለስ 9 ቀን ቀርቶኛል። መሬት እያሸበሸበች እንዳትቀበለኝ እፈራለሁ። ነገሩ እስኪለይለት እዚህ ለምን ትንሽ አትቆይም? ትኬቱን ለወር አራዝመው አለኝ። ይሻላል አልሁት በምክሩ ውስጥ ውስጡን እየተደሰትኩ። አስብበት። እያሰብሁበት ብዙ አልተራመድሁም። ከጫማዬ ስር ያለው የበረዶ ጥፍጥፍ ሲያዳልጠኝ ትዝ ይለኛል። የሆኑ ሰዎች በአቅራቢያው ካለ ፎቅ የወረወሩኝ እንጂ አዳልጦኝ ወደቅሁ አልመሰለኝም። አየር ላይ ትንሽ ውዬ መሬት ላይ ሳርፍ በአካባቢው የቆመው የማርቲን ሉተር ሐውልት ተነቃነቀ።
በየነ እንደ ቆሰለ አርበኛ አፋፍሶ ካነሳኝ በኋላ ተረፍክ? መንጋጋዬ ከመነቃነቁ በስተቀር ደህና ነኝ። ከዚህ ዕድሜ በኋላ መንጋጋ ምን ይሠራልሃል? እንዲህ አይነት አደጋ ገጥሟቸው በሕይወት የሚኖሩ ብዙ ሰዎች አይገኙም። ጎና አጥንቴ ላይ የስብራት ስሜት አለኝ አልሁት እያቃሰትኩ። ነጮች ሆስፒታል በወስድህ ሐኪሞች እግረ መንገዳቸውን ሌላ በሽታ ሊያገኙብህ ይችላሉ። የማውቀው የቡርኪና ፋሶ ወጌሻ አለ፣ እዚያ ልውሰድህ። ወደ መኪናው አቅጣጫ እንደ ጅብ እያነከስኩ ትንሽ እንደተራመዱ እንደገና ተንሸራተትኩ። በየነ እንደ በረኛ ቀለበኝና እንዲህ አለ፣ ግድ የለህም፣ ወደ አገርህ በጊዜ ግባ። መሞትህ ካልቀረ አገር በቀል ሞት ይሻልሃል። በአብም አይቱ እምላለሁ ማይክ ታይሰን ቢያሸንፍ ኖሮ ትንሽ ቅር ይለኝ ነበር። የ58 ዓመት ሰውዬ የ28 ዓመት ጎረምሳ ፕሮፌሽናል ቦክሰኛ በአፍጢሙ ደፋው ቢባል የሰውየው የፍጽምና ማሳያ ይሆን ነበር። ፍጹምና እንከን አልባ የሆነን ሰው ደግሞ አርአያ ማድረግ ያደክማል። ከትልልቅ ሰዎች የምጠብቀው ልከተለው የምችለው አይነት አርአያነት ነው። ለካ በ58 ዓመቴ ጡንቻ መገንባት እችላለሁ። 8 ዙር ሪንግ ውስጥ የሚያስቆይ ትንፋሽ ማካበት እችላለሁ። ለካ በዚያ ዕድሜ የልጆችን እጅ ሳልጠብቅ በጥረቴ እንጀራ መብላት እችላለሁ ብለህ እንድታስብ የሚያደርግ አንጋፋ ጀግና ሲገጥምህ ልብህ በተስፋ ይሞላል። ማይክ ታይሰን ምን ፈየደልህ ብትይኝ መልሴ ይሄ ነው። 50 ዓመትን ከዘራ በማማረጥ እንዳልጠብቀው አድርጎኛል። ከዚህ በላይ አነቃቂ የለም። ምንም ድሃ ቢሆን ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል አባት የሚል ጥቅስ እየተመሰጥን ነው ያደግን። አብዛኛው ሰው ወጣትነትን ሲሻገር የአካል እንቅስቃሴ እንዲያቆም ውጫዊና ውስጣዊ ግፊት ያድርበታል። ውጫዊው ካልጠገቡ አይዘሉ፣ ካልዘለሉ አይሰበሩ እያለ ይለጉመሃል። ውስጣዊው ደግሞ አሁን ከዚህ በኋላ ቀንድ አላበቅል እያልህ የሰውነትህን እምቅ አቅም ሳትረዳ እንድትሞት ያደርግሃል። ታይሰን $20 ሚሊዮን ተሸልሟል ተብሏል። ቀላል ጥሪት አይደለም። አያትየው የልጅ ልጆቹን መጦር ይችላል። በ1 ሚሊዮን ብሩ የተጠረመሱ የመንገጭላው አጥንቶቹን ያስጠግንበታል። የተዳጣ አፍንጫውን ያስበይድበታል። በቀሪው ደግሞ ዓለሙን እንደ ጥንቅሽ ይቀጭበታል። ምናልባት ሳይንቲስቶች በጥቂት ዓመታት ጊዜ ውስጥ የዕድሜ ማደሻ አቅምን መፍጠር ከቻሉ ደግሞ የመሸመት አቅሙን አዳብሯል። ይህ በእንዲህ እንዳለ ደጃፍ ላይ የሚያስቀምጠውን መንፈስ በካልቾ ብላችሁ በነገው ታላቅ ሩጫ ላይ ተሳተፉ። ለዝብ ድሃ ቢሆን ባይኖረውም ሀብት ታላቅ ሩጫ ላይ ወልመጥ ወልመጥ ሲል ደስ ይላል አባት። ትናንትና ሎስ አንጀለስ በእሳት ስትነድ እኔ በአጋጣሚ ጓደኞቼን ለመሰናበት እዚያው ከተማ ውስጥ ነበርሁ። ሆሊውድ አካባቢ በእግሬ እየተንሸራሸርሁ ድንገት ቀና ብዬ ሳይ ከተማው እንደ ደመራ ይንቦገቦጋል። መጀመሪያ ላይ የዮዲት ጉዲት ፊልምን እየሰሩ ነበር የመሰለኝ። ብዙ ሳይቆይ የእሳት አደጋ መኪና እየተብለጨለጨ ባጠገቤ አለፈ። ነገሩ ሲሪየስ መሆኑን ያወቅሁት የሆሊውድ አክተሮች ልጆቻቸውን እንኮኳ አዝለው የቤት ዕቃቸውን በአንሶላ ጠቅልለው ሲራወጡ ስመለከት ነው። ደንብ አስከባሪ የሚያባርራቸውን የመገናኛ ቦንዳ ሻጮችን አስታወሰኝ። ቻክ ኖሪስ በአንድ የእሳት አደጋ ሠራተኛ ታዝሎ ሳል እያጣደፈው ከቤቱ ሲወጣ አይቼ ዕድሜ አተላ ብዬ ተከዝሁ። እያወካ እየተጋፋ ከሚሸሸው ሰው መሃል ተቀላቅዬ መሮጥ ጀመርሁ።
ቀጣዩ ፌርማታ ላይ ትንፋሽ ለመሰብሰብ ቁጭ ባልሁበት የሆነ ፖሊስ መጣና አሪዮ ኦኬ አለኝ። ዕድሜ ልኬን ለፍቼ ዕቁብ ጥዬ ያፈራሁት ቤትና ንብረቴ በሳት ጋየ ብዬ መለስኩለት። ሥራህ ምንድን ነው? መቼም በዚህ ሰዓት ላይ ሊያጣራ አይችልም ብዬ በማሰብ ቀን የጣለኝ የሆሊውድ አክተር ነኝ አልሁት። ምን ፊልም ላይ ሰርተሃል? በማርቲን ሉተር ኪንግ የሕይወት ታሪክ ዙሪያ በሚያጠነጥን ፊልም ውስጥ ከበድ ያለ ሚና ነበረኝ አልሁት። ፖሊሱ አልተፋታኝም። ምን ሆነ ነው የተወንከው? ማርቲን ሉተር ኪንግ 200,000 ሕዝብ ሰብስቦ ንግግር የሚያደርግበት ትዕይንት ትዝ ይልሃል አልሁት። አዎ፣ ከሕዝቡ መሃል አንዱን ሆኜ ተውኛለሁ። ፊልሙ ጀምሮ 1 ሰዓት ከ3 ደቂቃ ከ52 ሰከንድ ላይ ራሱን የሚነቀንቀው ሰውዬ እኔ ነኝ። ፖሊሱ ጥሩ ሰው ነው። ወስዶ ከተፈናቃዮች ጋር አቀላቀለኝ። የከተማው ከንቲባ ዘለግ ያለ ንግግር አደረጉ። የተወደዳችሁ ተፈናቃዮች ሆይ፣ የከተማው አስተዳደር ቤታችሁን መልሶ እስኪገነባ ድረስ ባለ 5 ኮከብ ሆቴል ውስጥ ልናቆያችሁ እንገደዳለን ብለው ንግግራቸውን አሳረጉ። በመጨረሻ የአደጋና ስጋት መስሪያ ቤት ሊቀመንበር ወደ እኔ ቀርቦ የደረሰብህን ኪሳራ እስክናጣራ ይቺ ነገር ለአንዳንድ ነገር ትሁንህ አለና $50,000 የያዘች ትንሽ ቢጫ ፌስታል አስጨበጠኝ። ብዙም ሳልቆይ ፌስቡኬ ላይ የሚከተለውን ማሳሰቢያ ጣል አረኩ። በእውቀቱ ስዩም ማርክድ ሂምሰልፍ ሴፍ ፍሮም ፖቨሪቲ። ዓመት በዓል በመጣ ቁጥር እልል ያልሁ አማኝ ነኝ። ጥምቀትንማ ከልደቴ በላይ ነው የማከብረው። ጎረምሳ ሳለሁ እኔና ይሆን የበላይ አብረን ጥምቀት እንሄድና የጊዮርጊስን ታቦት እናጅባለን። ከዚያ የሎሚ ውርወራ ክፍለ ጊዜ ይቀጥላል። ሎሚ ውርወራን የፈለሰፈው ኢትዮጵያዊ ደብተራ ግን ምንኛ ድንቅ ሰው ነው። ለምሳሌ የስፔን ሕዝብ በዓል የሚያከብረው ቲማቲም በመወርወር ነው። አንድ ክፍለ ከተማ የሚመግብ ቲማቲም ሲወረወር ይውልና ሲመሽ ቀይ ወጥ ውስጥ የዋኘ ይመስል ተጨመላልቆ ወደ ቤቱ ይገባል። እኔ ራሴ ባለፈው ዓመት ተሳትፌያለሁ። ቱሪስት ነው ብለው ሳይራሩልኝ ያልታጠበ የድግስ ድስት አስመስለው ለቀቁኝ። በዓልንስ አበሻ ያክብራት። በጉብዝና የወራት የጥምቀት ቀን ከይሁን የበላይ ጋራ ሰንተራ ሜዳ ላይ እንሰማራለን። እኔ ከትርንጎ ጋራ የተዳቀለ ጠንካራ ሎሚ ታጥቄ ቆነጃጅቱን አማትራለሁ። ይሁን የበላይ እንደኔ የሀብታም ልጅ ስላልነበረ ሎሚ አፎርድ ስለማያደርግ አምቧይ ይወረውራል። ከዚያ ወሩሬ መታሁት ጥላሽን በእምቧይ ብሎ ያንጎራጉራል። ጥላዋን ከመታኸው እንደ ጥላ ስትከተልህ ትኖራለች የሚል ፈሊጥ ነበረው። ሎሚ የምወረውርላቸው ሴቶች በአብዛኛው ይሽኮረመማሉ። ትዳር እንኳ ባይሆን ፈገግታ ይለግሱኛል። አንደኛዋ ግን ሎሚ ስወረውርላት ዓላማ አለኝ አለችና በእግሯ መልሳ ብትለጋው ግንባሬ ላይ ግልገል አናናስ የሚያህል እጢ በቀለ። ቀድም ይህንን እያስታወስኩ 22 ማዞሪያ ላይ ቆሜ አላፊ አግዳሚውን እመለከታለሁ። የለበስኩት ቲሸርት ከፊት ለፊቱ የፋሲል ግንብ ተስሎበታል። ከኋላ ደግሞ የመጥምቁ ዮሐንስን ምስል ይዟል። ዘናጭ ሴቶች በፊቴ እያለፉ ነው። ከሴቶች ጋር ማውራት ያምረኛል፣ ግን እንዴት እንደምጀምር ግራ ይገባኛል። አንዲቱ አጠገቤ ስትደርስ ይቅርታ ብዬ ጀመርሁ። ምንም አይደል ብላኝ መንገዷን ቀጠለች። ቀጣይዋ ከፊቴ ብቅ ስትል እናት ስላት አገር አለችኝ። ምን አይነቱን ከይሲ ትውልድ ነው ፈቶ የለቀቀብን ብዬ ተስፋ ቆርጬ
በማየት ብቻ ተወሰንሁ። ሦስተኛይቱ ባጠገቤ ስታልፍ ዞር ብላ ፈገግ ያለችልኝ መሰለኝ። እንኳን አደረሰሽ አልኳት። የጆባ ምስክር ነኝ